ሰላምና ጤና በያላችሁበት ይሁን። የተከበራችሁ የኢፌድሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ መረጃዎችን ከሀገር ውስጥና ከውጭ አደርሳችኋለሁ። በያላችሁበት ቆይታችሁ ከኛ ጋር ይሁን። የተቋሙን አመራር ጥንካሬና ቁርጠኝነት ለማጎልበት በኮሌጁ የሚሰጠው ስልጠና ወሳኝ ነው ሲሉ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን አስታወቁ። የመከላከያ አዛዥና ስታፍ ኮሌጅ የ12ኛ አጭርና የ16ኛ መደበኛ ኮርስ ስልጠና መክፈቻ መርሃ ግብርም አከናውኗል። በመድረኩ የተገኙት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን ተከታታይ ስልጠናዎች የሚሰጡት የተቋሙን አመራር ጥንካሬና ቁርጠኝነት ለማጎልበትና የቀጠናውን ሀገራት ወታደራዊ አቅም ለማሳደግ መሆኑን ለተማሪዎቹ አስገንዝበዋል። ባለንበት የለውጥ ሂደት ውስጥ መማርና ሙያዊ አቅምን ማሳደግ ለእናንተ ብቻ ሳይሆን በማደግ ላይ ላሉ ሀገራት የሰላምና ጸጥታ እንዲሁም የእድገት ጉዞ እንዲሳካ ከፍተኛ እገዛ ያደርጋል ያሉት ጀነራል ይመር መኮንን ከተቋም ባለፈ ለሀገራት አንድነትና የጋራ እጣ ፈንታ ሚናው ከፍ ያለ እንደሆነም አስረድተዋል። ሀገራችንን እየፈተኑ ያሉ ተግዳሮቶች ከተወሳሰቡ የጸጥታ ስጋቶችና ኢኮኖሚያዊ ማህበራዊ ፈተናዎች አንዳቸውም ከአቅማችን በላይ አይደሉም ያሉት ጀነራል ይመር መኮንን ፈተናዎችን ወደ እድሎች በመለወጥ በራስ የምትተማመንና ጠንካራ ሀገር መገንባት ይቻላልም ብለዋል። የሀገራት የመከላከያና የሰላምና ደህንነት ሂደት የሚጠናከረው በጋራ መግባባትና ትብብር ስለሆነ ሰልጣኞች ከትምህርት ቆይታችሁ ባሻገር ልምድና ተሞክሮችን በመለዋወጥ ዘላቂ ወንድማማችነትን በማዳበር በውጤታማነት ማጠናቀቅ ይገባቸዋል ሲሉም አሳስበዋል። ኮሌጁ ከዚህ ቀደም የተሳካ ስልጠና ለብዙዎች ሲሰጥ ቆይቷል። አሁንም በተሰጠው ተልዕኮ ብቁና ባለራዕይ ወታደራዊ መሪዎችን ለሀገራችንና ለአህጉራችን ለማፍራት በማይናወጥ ቁርጠኝነት እየሰራ ነው። በዚህም በአፍሪካ የጦር ኃይሎች መካከል አህጉራዊ ትብብርና የጋራ መግባባትን በማሳደግ ላይ ይገኛል ሲሉ የገለጹት የመከላከያ አዛዥነትና ስታፍ ኮሌጅ አዛዥ ብርጋዴር ጀነራል ዮሐንስ መኮንን ናቸው። በኮሌጁ የሚሰጡ ስልጠናዎች ቀጣይነት ያላቸው ሲሆን ሰልጣኞች ከተለያዩ የአፍሪካ ሀገራት የተውጣጡ መሆናቸውም ተገልጿል። ኢትዮጵያ በጀግኖች ልጆቿ መስዋዕትነት ብሔራዊ ጥቅሟንና ፍላጎቷን ማሳካቷ መቼም ቢሆን አይቀሬ ነው ሲሉ የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ሌተናል ጀነራል ብርሃኑ በቀለ ከጠቅላይ መምሪያው ስታፍ ከፍተኛ መኮንኖች ጋር በነበራቸው ቆይታ ሰሜን ምዕራብ ዕዝ የታሪካዊ ጠላቶቻችንን ሴራ እያከሸፈ የተላላኪዎቹን አከርካሪ ሰብሯል ሲሉም ገልጸዋል። ጽንፈኛው በእኩይ ድርጊቱና በሰራዊታችን በተወሰደበት የተጠናና የተቀናጀ ኦፕሬሽን ከህዝቡ እንዲነጠል ተደርጓል። ቀሪ ስራዎችን በማጠናቀቅ የቀጠናውን ሰላም አስተማማኝ ለማድረግ እንደሚሰራም ነው ያብራሩት። የታሪካዊ ጠላቶቻችን ሴራና የተላላኪ ባንዳዎች መንፈራገጥ የኢትዮጵያን ጥቅምና ፍላጎት ከማሳካት መቼም ቢሆን አያግድም ያሉት ሌተናል ጀነራል ብርሃኑ በቀለ ለዚህም የሰራዊታችን ዝግጁነት ከመቼውም ጊዜ በላይ የላቀ ነው ብለዋል። ሀገራዊም ሆነ ተቋማዊ አቅማችን በከፍተኛ ደረጃ አድጓል። ኢትዮጵያ ወደ ከፍታ የምታደርገውን ጉዞ ለማደናቀፍ የሚፍጨረጨሩ ተላላኪ ባንዳዎች ላይ ሰሜን ምዕራብ ዕዝ የማያዳግም እርምጃ መውሰዱን አጠናክሮ እንደሚቀጥልም ሌተናል ጀነራል ብርሃኑ በቀለ አረጋግጠዋል። የዘመናዊ ሰራዊት ባህሪን በመላበስ ተልዕኮን በላቀ ብቃት መወጣት እንደሚገባ ያሳሰቡት አዛዡ ሌተናል ጀነራል ብርሃኑ በቀለ በሰራዊታችን የዓላማ ጽናትና ቁርጠኝነት የኢትዮጵያ ጥቅምና ፍላጎት እውን ይሆናል። በተጠናከረ ዝግጁነትና በላቀ ግዳጅ አፈጻጸም የኢትዮጵያ ጥቅምና ፍላጎት ይሳካልን ብለዋል። በመጨረሻም ከውጪ የኤሶም ቺፍ ኦፍ ስታፍ ሌተናል ጀነራል ከንዱ ገዙ የሴክተር 4 ሰላም አስከባሪ ሰራዊትን ጎበኙ። ጀነራል መኮንኑ በለደወይኒ አየር ማረፊያ ሲደርሱ በሴክተር 4 የኢትዮጵያ ሰላም አስከባሪ አዛዥ ብርጋዴር ጀነራል ሹመት ጠለለውና በጅቡቲ ሰላም አስከባሪ ሰራዊት ወታደራዊ አቀባበል ተደርጎላቸዋል። ሀልገንና በለደወይኒ የሚገኘው የኢትዮጵያ ሰላም አስከባሪ ሰራዊትንም ተዘዋውረው ጎብኝተዋል። በአፍሪካ ህብረት ሰላም ማስከበር ተልዕኮ የኤሶም ቺፍ ኦፍ ስታፍ ሌተናል ጀነራል ከንዱ ገዙ ሀልገን የሚገኘውን የኢትዮጵያ ሰላም አስከባሪ ሰራዊት በጎበኙበት ወቅት ሰራዊቱ የዝግጁነት ቁመናውን ጠብቆ ግዳጁን በአስተማማኝ ሁኔታ እየተወጣ እንደሚገኝም አረጋግጠዋል። ጀነራል መኮንኑ በጉብኝት ቆይታቸው የ47ኛ ሞተራይዝድና የ16ኛ ሜካናይዝድ ሻለቆች የሰራዊት አመራሮችን ያነጋገሩ ሲሆን ማንኛውም ግዳጅ በአመርቂ ውጤት ለመፈጸም ከምን ጊዜውም በላይ ወታደራዊ ዝግጁነት ቅድሚያ የሚሰጠው ተግባር መሆኑንም
ገልጸዋል። ትጥቆችና የጦር መሳሪያዎቻቸውን በመንከባከብ ያረጁትን በማደስ የተጎዱትን በመጠገንና ወደ ኃይል በመመለስ አመራርና ተመሪው ተናቦ በመስራት ግዳጁን ለመፈጸም ያለው የዝግጁነት ደረጃ ከፍተኛ መሆኑን የተመለከቱት ሌተናል ጀነራል ከንዶ ገዙ የሰራዊቱ ተልዕኮ ከማንኛውም ነገር በላይ ውድና የተከበረ ተግባር መሆኑንም ነው የተናገሩት። የሴክተር 4 የኢትዮጵያ ሰላም አስከባሪ አዛዥ ብርጋዴር ጀነራል ሹመት ጠለለው በበኩላቸው ሰራዊቱ የተሰጠውን ግዳጅ ሌትና ቀን በንቃት እየተከታተለ በአመርቂ ውጤት እየፈጸመ ይገኛልም ብለዋል። የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ከሀገር ውስጥና ከውጪ የሰራዊታችንን ውሎ የሚያስቃኙ ወታደራዊ መረጃዎቻችን የተከታተላችሁት ነበረ። በያላችሁበት መልካም ጊዜ ይሁንላችሁ።